ሰላም ሰላም ውድ ቤተሰቦቼ ሀብታሙ ለገሰ ነኝ። በዚህ ኢኮኖሚክስ ኤንድ ማቴማቲክስ በሀብታሙ በተሰኘው ዩቲዩብ ቻናሌ የተለያዩ የኢኮኖሚ ጉዳዮች እንደምንዳስስ ይታወቃል። እንግዲህ ዛሬም ደግሞ ለምን ደሃ ሆንን በሚል ርዕስ መጥቻለሁ ማለት ነው። እንግዲህ ሰሞኑን ፕሮፌሰር አለማየሁ ገዳን የማግኘት እድል አግኝቼ ነበረ። በዋናነት ደግሞ ይህን እድል ያገኘሁት የሀረማያ ዩኒቨርሲቲ ኢኮኖሚክስ ዲፓርትመንት ከሀረማያ ዩኒቨርሲቲ ኢኮኖሚክስ ስቱደንት አሶሲዬሽን ጋር በመሆን አንድ ፓናል ዲስከሽን አዘጋጅቶ ነበረ ኦን ዘ ፊቸርስ ኦፍ ኢኮኖሚክስ ኤንድ ካሪየር ኦፖርቹኒቲ ኤንድ ቻሌንጅ በሚል ማለት ነው። በዚህ ፕሮግራም ላይ ዶክተር ተመስገን ቀኖ፣ ፕሮፌሰር ጀማ ሀጂ ከሀረማያ ዩኒቨርሲቲ እንዲሁም ደግሞ ፕሮፌሰር አለማየሁ ገዳ ደግሞ ከአዲስ አበባ ዩኒቨርሲቲ ተቀላቅለውን ነበር ማለት ነው። እንግዲህ በዚህ ፕሮግራም ላይ ጥያቄዎች የመጠየቅ እድል ስለነበረ መምህራኖችም ገብተን ተካፍለን ነበረ። በጣም ብዙ ደስ የሚል ውይይት አድርገናል። ምናልባት ሙሉ ውይይቱ የምትፈልጉት ከሆነ ኮሜንት ላይ ጻፉልኝ። በተለይ ኢኮኖሚክስ የተማራችሁ ያላችሁ እያስተማራችሁ ያላችሁ ሰዎች። ነገር ግን እኔ ፕሮፌሰር አለማየሁ ገዳን ሁለት ጥያቄዎች ጠይቀዋለሁ። አንደኛው እኔም አዲስ አበባ ዩኒቨርሲቲ ተማሪ በነበርኩበት ጊዜ ኢኮኖሚክስ ስቱደንት ሪሰርች ስተዲ ክለብ ነበርን እና እዛ ላይ ለመጀመሪያ ጊዜ ስለ ገብረሕይወት ባይከዳኝ ስለ ነጋድራስ ገብረሕይወት ባይከዳኝ የኢኮኖሚ አስተሳሰቦቹ እና የመጀመሪያ የኢትዮጵያ ኢኮኖሚስት ሊሆን እንደሚችልም አንዳንድ ነገሮችን ነግረውን ነበርና መጽሐፎችም አሏቸው። የጻፏቸው ጽሁፎችም አንድ ሁለት አሉ ከዛ ጋር የተያዙ ሪሰርች ጋር አካውንታቸው ላይ ማግኘት ትችላላችሁ። ስለዚህ አንድ የጠየኳቸው ስለሱ ነበረ። ሁለተኛ ደግሞ የጠየኳቸው ሁልጊዜ ከማን ጋር ላውራ ብዬ የማስበውን አንድ ኢሹ ነው ለምን ደሃ ሆን የሚለው ማለት ነው። እንግዲህ ከፕሮፌሰር አለማየሁ ገዳ በላይ ስለዚህ ጉዳይ እንግዲህ ልናወራው የምንችል ሰው አይኖርም። ኦፍኮርስ ጥያቄው በጣም ሰፊ ነው። ድንገተኛ ምን ጠየቅናቸው። በዚህ ጉዳይም ተዘጋጅተውበት እንዲመጡ ምናምን የተደረገ ነገር የለም። ተማሪዎችን ሊያወያዩ ነው የመጡት። በመሀል ነው የጠየቅናቸው። በጉዳዩ ላይ መጽሐፍ እየጻፉበት እንደሆነ ነው የነገሩን። ነገር ግን ለእኔ መልስ የሚሆን የተወሰነ መነሻ ነገር ሰጥተውናል። ስለዚህ ሙሉ መልሳቸው አይደለም። ምናልባት በስነ ስርዓት እዛ ላይ ቢጠየቁ ሰፋ ያለ ማብራሪያ ይሰጣሉ ብዬ አስባለሁ። መጠየቅም ያለባቸው ሰው ናቸው። ያው ኢኮኖሚስት ሲባል ወደ ላይ ቀና ብለን የምናያቸው አንዱ ትልቁ ሰው ፕሮፌሰር አለማየሁ ገዳን ነው ማለት ነው። ስለዚህ እሳቸውን አግኝቼ ጥያቄ ጠይቄያለሁ። የመለሱልኝ መልስ ሪከርድ አድርጌው አቀናብሬ አምጥቼላችኋለሁ። እንድታዩት ጋብዛችኋለሁ። በጣም በጣም አመሰግናለሁ። ቴንክ ዩ። ሀብታሙ ለገሰ እባላለሁ። ኢኮኖሚክስ መምህር ነኝ እዚህ ሀረማያ ዩኒቨርሲቲ ኢኮኖሚክስ ዲፓርትመንት። እንግዲህ ያው ኮሚቴውን በጣም አመሰግናለሁ። ሀረማያ ዩኒቨርሲቲ ኢኮኖሚክስ ዲፓርትመንት ያዘጋጀውን ኮሚቴ ዲፓርትመንቱን አመሰግናለሁ። አዲስ አበባ ዩኒቨርሲቲ አንደርግራጁዌት ተማሪ ያለው አዲስ አበባ ዩኒቨርሲቲ ኢኮኖሚክስ ስቱደንትስ ሪሰርች ስተዲ ክለብ ነበር እና እኛም ተማሪዎች ነን። እንደዚሁ ፕሮፌሰር አለማየሁ ገዳን ጋብዘው ነበር እና ሸንጮሌ ሰዓት ስር እንደዚሁ ለእኛ የሚያቀርብልን ነገር ነበረ። በጣም ጠቃሚ ነበረ። እኔ ጠቅሞኛል ለራሴ በግሌ። አሁንም ደግሞ ለእኔ ተማሪዎች እንዲያነሳ እንፈልገው ነገር አለ። በተለይ ደግሞ እሱ ብዙ ጊዜ ደግሞ ስለሚያነሳው ኢትዮጵያ ውስጥ ከኢኮኖሚክስ ትምህርት ጋር የመጀመሪያ ውስጥ ነው ብሎ ስለሚያስበው ስለነጋድራስ ገብረሕይወት ባይከዳኝ የሆነ ነገር ቢለን አንድ እሱ ነው። ሁለተኛ ደግሞ ለሶስታችሁም ለፕሮፌሰር ጀማም፣ ለዶክተር ተመስገንም፣ ለፕሮፌሰር አለማየሁ ገዳ አንድ ጥያቄ ኦፖስ ባለችው ይመለስ አይደለም ግን የነሱን ሁኔታ ባለችው ይነግሩን። ለምን ነው ደሃ የሚለው ነገር ይመስል እንደ ኢትዮጵያ እንደ አፍሪካ እንዲሁም ደግሞ እንደ ጥቁር ማለት ይችላል። ምክንያቱም አፍሪካ ብቻ ሳይሆን ከአፍሪካ ውጭ ያሉ ጥቁሮች ጃማይካ እና ሃይቲ ምናምን ማየት ይችላል። ደሃ ነው የሚላቸው እና ቀላል ጥያቄ አይደለም ግን የነሱ ሁኔታ የሚነግሩ በጣም ስለመጣቸው በጣም እሺ ገብረሕይወት ባይከዳኝ እሱም ፓስተር ስማውን ነበር። ዳስ ቆንጆ ነው። እንግዲህ አንዱም ያልኳችሁ እንደ አፍሪካ ኢኮኖሚስት እንደ ኢትዮጵያ ኢኮኖሚስት የሚገጥማችሁ አንዱ ችግር የምናስተምራችሁ አንፎርቹኔትሊ የምናስተምራችሁ ቴዎሪ እና ሪያሊቲው በጣም በጣም ጋፕ አለው። የኛ ችግር ለምሳሌ አንድ ምሳሌ ልውሰድላችሁ። እኔ ኢንተርናሽናል ትሬድ ሳስተምር ሂዱና 14-15 ኢንተርናሽናል ትሬድ ቴክስት ቡክ እዩ። አንድም ቻፕተር ስለ ኮሞዲቲ የለም። ኮሞዲቲ ትሬድ አንድም ቻፕተር የለም። ክሩግመን ውሰዱ፣ ኦብስፊልድ ውሰዱ፣ ዋኤቨር ውሰዱ፣ አንድ ቻፕተር ስለ ኮሞዲቲ ትሬድ የለም። ፕራይመሪ ኮሞዲቲ ትሬድ ገስዋል 90% አፍሪካ የሚነግደው ፕራይመሪ ኮሞዲቲ ትሬድ 75% of our exports are primary commodity. ጎልድ ነው፣ ኮፊ ነው፣ ኮኮዋ ነው፣ ሚነራል ነው፣ ዋኤቨር
ስለዚህ ምንድነው የምናስተምረው? እሺ ለፈረንጅ እነሱ ለራሳቸው ተማሪዎች ነው ያዘጋጁት ያንን። እኛ ግን የምናስተምረው ኮሞዲቲ። እኔ የጻፍኩት የትሬድ መጽሐፍ ላይ ግማሽ የሚሆነው ኮሞዲቲ ነው ያደረኩት። ግሎባል ኮሞዲቲ ትሬድ እንዴት ነው የሚሰራው? ከይርጋ ጨፌ ተነስቼ አዲስ አበባ ድረስ ኮሞዲቲ ቼኑ ምንድነው ነው የሰራው። ይህንን ለመለወጥ እኔ የሚመስለኝ ኢንዳጂነስ የሆነ ኖውሌጆችን ላይ ቢውልድ እያደረግን መሄድ አለብን። እኛ ስለማናጠና ነው እንጂ ከፈረንጅ ቀድመው ዴቨሎፕመንት ኢኮኖሚክስ ቲዮሪ የሰሩ ሰዎች አሉ። አንዱ ገብረሕይወት ባይከዳኝ ነው። ሁለተኛው ብላታ ሬሳ አመንቴ ናቸው። ከዛ ሚካኤል ተሰማና የሚባል ደግሞ አለ። ከዛ ደግሞ ጀነሬሽናል ጃፓን እንደምን ሰለጠነች ምናምን ብለው የጻፉ እነ ከበደ ሚካኤል እና ምናምን አሉ። ስለዚህ አሁን በተለይ አሁን አድቫይዝ ማድረጋችሁ እናንተን ገብረሕይወት ባይከዳኝና ገብረሕይወት ላይ ከዲያን 3-4 ፔፐር ሰርቻለሁ። በእኔ እምነት ስትራክቸራል ማክሮ ኢኮኖሚክስ እና ዴቨሎፕመንት ኢኮኖሚክስን ከፈረንጅ 50 ዓመት በፊት የሰራ ይመስለኛል። ብላታ ላይ የሰራው ነው። ብላታ ሬሳ አመንቴ ላይ የሰራው ነውና ሲጨርሰው ፕሮባብሊ ታዩታላችሁ። ሰርፕራይዝ ነው የምትሆኑት። የሚገርም 3-4 ቲዮሪዎች አላቸው። ይሄ ቪሸስ ሳይክልስ ኦፍ ፖቨርቲ የሚባለው እሳቸው ከነ ሮዘንስቴን ሮዳ ምናምን ቀድመው ሰርተውታል። ኢንፍሌሽን ላይ የሚገርም ኢንፍሌሽን አናሊሲስ አላቸው። አንድ 3-4 ቲዮሪዎች አላቸው። ስለዚህ እነ ገብረሕይወት እነ ብላታ ቀሬሳ ላይ ቢውልድ እያደረግን ኢንዳጂነስ ኢኮኖሚክስ መስራት ይቻላል። አትሊስት እኔ የማውቀው ማክሮ ኢኮኖሚክስ ነው እና ትሬድ ኢኮኖሚክስ ነው። እነዛ ላይ ብናረግ ፕሮባብሊ ችግር ፈቺ የሆነ ከሀገራችን ሁኔታ ጋር ከአፍሪካ ሁኔታ ጋር የሚሰራ ኢኮኖሚክስ መስራት የሚቻል ይመስለኛል። እና ይሄንን ነው የምትችለው በዚህ ባጭር ጊዜ። ቴንኪው አመሰግናለን ፕሮፌሰር። ቀጣይ ሌላ ደግሞ ጥያቄ የተጠየቁት ለምን ደሃ ሆንን የሚል ነበር። አም ሶሪ ድገሚልኝ፣ አይሰማ በደምብ። ለምን ደሃ ሆንን የሚል ጥያቄ ነበር። ለምን ደሃ ሆንን? መጽሐፍ ነው የሚሆነው። እሺ ይሄ መጽሐፍ ነው የሚሆነው። አክቹዋሊ እኔ በአማርኛ ልጽፍ እያሰብኩ ነበር። ለምን ደሃ ሆንን በዚህ ርዕስ። ከዛ በኋላ ሳብቶፒኩ ሽፍቶችና ድሆች ነው የሚለው እና ለምን ደሃ ሆንን ከባድ ጥያቄ ነው መመለስ። ግን በእኔ እምነት እና እስካሁን ከሰራቸው ፕሮብሌሞች እስካሁን ከሰራቸው ሪሰርች የገባኝ ድሃ የሆንበት ምክንያት ነምበር 1 ኮንፍሊክት ነው። በቃ ታሪካችን በሙሉ ጦርነትና ግጭት ነው እና ገብረሕይወትም እንደሚለው ኢቭን ከገብረሕይወትም ራሱ ይሄን ነበር ኢንተርናል ኮንስትሬንት ቱ ዴቨሎፕመንት የሚለው ኮንፍሊክት ነው እና ኮንፍሊክት የሌለው ሶሳይቲ የለም። ሁሉም ሶሳይቲ ኮንፍሊክት አለው ይላል ሄሪሽማን። ግን አንድ ሶሳይቲ ከሌላው የሚለየው አንዱ በሰላማዊ መንገድ ኮንፍሊክቱን ይፈታል፣ ሌላኛው በቫዮለንት ነው የሚፈታው እንጂ ሁሉም ኮንፍሊክት አለው። ስለዚህ ፒስፉል ኮንፍሊክት ሬዞሉሽን ሜካኒዝም እንደ አገር ዴቨሎፕ ማድረግ አለመቻላችን ላይክ 50% ይመስለኛል ፖለቲካችን ማለት ነው ቤዚካሊ። ሁለተኛው ኤክስተርናል ኮንስትሬንቱ ነው ኢኳሊ ኢምፖርታንት። ኢኳሊ ግሎባል ኢኮኖሚው ፕራይመሪ ኮሞዲቲ ዲፔንደንት መሆናችን፣ ሂውመን ካፒታል እንደዚህ የምናመርተው እንደናንተን አይነቱ ዲፎርምድ በሆነ ኤዱኬሽናል ሲስተም ማምረታችን፣ እነዚህ ደግሞ ኢንተርናል ኮንስትሬንት ይመስሉኛል። ከዚህ ላይ ደግሞ ክሮኒዝም በቅርቡ የሰራሁት ፔፐር አይታችሁት እንደሆነ ክሮኒክ ካፒታሊዝም ኢን ዴቨሎፕመንታል ስቴት ሞዴል የሚባል የሰራሁት አለ። እሱም ብታዩ ደግሞ ክሮኒዝም ማለት በቃ ሲስተሙ ሪዋርድ የሚያደርገው ፖለቲካል ኢኮኖሚክ ሲስተማችን ሪዋርድ የሚያደርገው ሜሪትን የሚሰራን የሚለፋን ሳይሆን የሚዘርፍን የሚሰርቅን ምናምን ነው። ስለዚህ ይሄ ዊርድ የሆነ ኢንሰንቲቭ ሲስተም which is chronic capitalism, genuine private sector development ሳይሆን chronic capitalism ሪዋርድ የሚያደርግ ዊርድ ኢንሰንቲቭ ሲስተም ካለወጥ ነው ብዙም ከድህነት ምንወጣ አይመስለኝም። እንደው አጣር ሲደረግ እነዚህ ኤሪያዎች ላይ ይመስለኛል ያው ፌር አይደለም መጽሐፍ የሚወጣው ጥያቄ ነው በ2 ደቂቃ መመለስ። ቴንክ ዩ